ፊልሙ የ7 ዓመቷን ዳርቢን እያሳየን ይጀምራል። በትምህርት ቤታቸውም ለሚደረገው የኳስ ጨዋታም የቺርሊዲንግ ችሎታዋን እየተለማመደች ትገኛለች። ተማሪ በነበረችበት ጊዜ ላይም እሷም ቺርሊደር የነበረችው እናቷ የሷን ችሎታ ተመልክታ ትደሰታለች። አንድ ቀንም ዳርቢና ቤተሰቧ ትንሽ ለመዝናናት ሲሉ ወደ ባህር ዳርቻ ያመራሉ። ቀኑም ፀሐያማ ስለነበረም ጥሩ ጊዜን እንዲያሳልፉ ረድቷቸዋል። ነገሮችም እንዳሰቡት እየሄዱ ነበረ። ነገር ግን ድንገት መሃል ላይ ዳርቢና እናቷ ለመዋኘት ወደ ውሃው ከገቡ በኋላ ድንገት ከባድ ማዕበል ይመጣና ሁለቱንም ወደ ውስጥ እንዲገቡ ያደርጋቸዋል። በዚህም ምክንያት እነሱም ከውሃው ውስጥ መውጣት ያቅታቸዋል። የዳርቢ አባትና በዛ ዳርቻ ላይ የነበሩት ሰዎች ወዲያውኑ ተመልክተዋቸው እነሱን ለማትረፍ ይወስናሉ። ከዚያም ሁለቱንም አውጥተው ሊያተርፏቸውም ይሞክራሉ። በዚህን ሰዓትም ትንሿ ልጅ ወደ ህይወቷ ትመለሳለች። ቢሆንም ግን በሚያሳዝን ሁኔታ እናቷ ትሞታለች። ዳርቢን በእናቷ የቀብር ስነ ስርዓትም ላይ ነበረ የሞቱ ሰዎችን መመልከት እንደምትችል የተገነዘበችው። በመቃብሩ ቦታ ላይም የነበሩት መንፈሶች ቦታ እየቀያየሩም ሲመለከቷትም ታያቸዋለች። በመጀመሪያም ትንሿ ልጅ በጣም ፈርታ ነበረ። ቢሆንም ግን በመጨረሻ እነዚህ መንፈሶች መንፈስ ብቻ እንዳልሆኑና ከዚህ በፊት ሰው የነበሩና የሞቱ ሰዎች እንደሆኑ ትገነዘባለች። እነዚህም ሰዎች ወደ ሌላኛው ዓለም ያልተዘዋወሩት እዚህ ምድር ላይ ያላለቀ ስራ ስላላቸው ነበረ። ስለዚህም ወደ ቀጣዩ ህይወት የሚዘዋወሩት ይህንን ስራቸውን በምድር ላይ ሲጨርሱ ነበር። 9 ዓመትን ወደፊት ስንሄድ ዳርቢ አሁን መካከለኛ እድሜ ላይ ደርሳለች። ያላትንም አቅም በመጠቀምም እነዚህ የሞቱ ሰዎች ወደ ሌላኛው ዓለም እንዲዘዋወሩ ያላለቀ ስራቸውን በመጨረስ ታግዛቸው ትጀምራለች። ይህንንም ስራዋን ደግሞ የምትሰራው ቅዳሜና እሁድ ላይ ነበረ። እናም በነዛ ቀናት ላይም የነሱ መልእክተኛ በመሆን ታገለግላለች። ያላለቀ ስራቸውንም ከጨረሰችላቸው በኋላም በአየር ላይ ተበትነው ይጠፋሉ። ይህም ወደ ሌላኛው ህይወት እንደተዘዋወሩ ማሳያ ነበር። ችሎታዋንም እንደ እርግማን ከመቁጠር ይልቅ ስራዋን ወዳ መስራትንም ተያይዘዋለች። ቢሆንም የዳርቢ ገንዘብ የማያመጣላት የቅዳሜና እሁድ ስራ ሌላ ችግርን ያመጣባታል። ይህም ምንም አይነት ጓደኛ እንዳይኖራት ነበር ያረጋት። በትምህርት ቤት ውስጥም ብቸኛ መሆኗን ተከትሎም እዛ መሄድ የሚያስጠላት ይጀምራል። አባቷም ከተማሪዎች ጋር እንድትግባባ ደጋግሞ ቢመክራትም ነገር ግን ይህ ሊሳካላት አልቻለም። ቀኗንም የምትጀምረው በትምህርት ቤት ውስጥ ስለሚገኙት ሴቶች እየነገረችን ነው። ከነዚህም መካከል በዋነኝነት ደግሞ ካፕሪኮን ወይም ካፕሪን ትጠቅሳታለች። እሷም በትምህርት ቤት ውስጥ ታዋቂና ዋናዋ ቺርሊደር ነበረች። ካፕሪ በትምህርት ቤት ውስጥ ከሚገኙት ቆንጆ ወንዶች መካከል የሆነው የጄምስ ፍቅረኛ ነች። ሙዚቃን በሚያቀርብበት ሰዓት ላይ ስትመለከተው እሱን ከማድነቅ ውጪ ሌላ ምንም ስራ አልነበራትም። የዳርቢም ትክክለኛ ጓደኛ የትምህርት ቤቱ የቀድሞ የጽዳት ሰራተኛ የሆነው ጌሪ ነበረ። እሱም የሞተ ሰው ሲሆን ነገር ግን አሁን ላይ ከዚህ በፊት ሚስቱ የነበረችው ሊንዳ እስከትሞት ድረስ እየጠበቀ ይገኛል። ስለዚህም በሞተችበት ሰዓት ላይ አብረው ወደ ቀጣዩ ህይወት ይሄዳሉ ማለት ነው። በቀጣዩ የባዮሎጂ ክላሳቸው ላይ መምህራቸው በአባት ስማቸው ስም ዝርዝር መሰረት እንዲቀመጡ ታደርጋቸዋለች። በዚህም ምክንያት ዳርቢ ከጄምስ ጋር አብራ እንድትቀመጥ ይሆናል። ዳርቢም ከ6ኛ ክፍል ጀምሮም ከሱ ቀለል ያለ የአይን ፍቅር ይዟት ነበረ። የእሱ ዋና ፍቅረኛ የነበረችው ካፕሪም ይህንን ስትመለከት በዛ ትናደዳለች። ስለዚህም ወደ ዳርቢ በመምጣት ከመቀመጫዋ እንድትነሳላት ትጠይቃታለች። ቢሆንም ዳርቢ ግን ካፕሪን የምትፈራት አይነት ሴት አልነበረችም። እናም ሁለቱ በሚከራከሩበት ሰዓት ላይ መምህሯ ያንን ትሰማና ካፕሪን ወደ መቀመጫዋ እንድትመለስ ታደርጋታለች። ይህም ካፕሪን በጣም ያናድዳታል። ከዛም ከመሄዷ በፊትም ዳርቢን ትሰድባትና ትሄዳለች። ጄምስም ካፕሪ ከሄደች በኋላ ካፕሪ ላደረገችባት ነገር እሷን ወክሎ ይቅርታ ይጠይቃታል። በቀጣይ በትምህርት ቤቱ ካፍቴሪያ ውስጥ ከሌላ ትምህርት ቤት ተዘዋውሮ የነበረ አንድ ልጅ ወደ ዳርቢ ጋር በመምጣት እሷን ለማዋራት ይሞክራል። ቢሆንም ብቸኛዋ ዳርቢ ግን ከዚህ በፊት የሞተ ሰው እንደሆነ በማሰብ የምትሰራው ቅዳሜና እሁድ ብቻ እንደሆነ ተነግሯለች። ከዚያም አልፋ ልትሄድ ባለችበት ሰዓት ላይ ድንገት ትገጨዋለች። በዚህን ሰዓት ላይ መንፈስ ሳይሆን ሰው እንደሆነ ትገነዘባለች። ለወራችሁም ነገር ይቅርታ በጠየቀችው ሰዓት ላይ ድንገት የትምህርት ቤቱ ርዕሰ መምህር ወደዛ ይመጣና ያዋራቸዋል። እሱም አዲስ ተማሪ እንደሆነና ስሙ አሌክስ እንደሆነም ከነገራት በኋላ በትምህርቱ ላይ እንድትረዳው ይነግራታል። ዳርቢም በሐሳቡ በተስማማም ነገር ግን አሌክስ ከሰዓት ላይ እንዲገናኙ ቢጠይቃትም ነገር ግን ይህን ጥያቄውን አልተቀበለችውም። ከዛ በተጨማሪም ቅዳሜና እሁድ ላይ ደግሞ ነፃ እንዳልሆነችም ትነግረዋለች። በዛኑ ቀን ከሰዓት ላይ ከስፖርት ክፍለ ጊዜያቸው በኋላ ሻወር ውስጥ ስትወጣ ልብሷን ከሎከር ውስጥ ታጠዋለች። ይህንን ያደረገው ማን እንደሆነ ስለገባት ወዲያውኑ ወደ ካፕሪ ጋር በመሄድ ትጠይቃታለች። ካፕሪም በመዋሸት ልብሱን እንዳላየች ትነግራታለች። ቢሆንም ግን ዳርቢ እያደረገችባት የምትገኘውን ነገር ለርዕሰ መምህሩ እንደምትናገር ባስፈራራቻት ሰዓት ላይ በመጨረሻ ካፕሪ
ልብሱን አንስታ ትሰጣታለች። ከዚያም ግን ተናዳ ልትመታት ባለችበት ሰዓት ላይ ድንገት ያንሸራትታትና ውሃው ውስጥ ገባለች። ያ ብቻ ሳይሆን ከነመተኮሾ ልትነሳ በሞከረችበት ሰዓት ላይ ኤሌክትሪኩ ከውሃው ጋር ይገናኝና በኤሌክትሪኩ እንድትያዝ ያደርጋታል። በዚህ መልኩም ካፕሪ የሚያስጠላ አሟሟትን ትሞታለች። ከዚያም በዛን ቀን ማታ ላይም በመንፈስ ወደ ዳርቢ ጋር ታመራለች። ወደ ዳርቢ ጋር ልትመጣ የቻለችውም ሌላኛው ሟች የሆነው ጌሪ ዳርቢ ስላላት ችሎታ ስለነገራት ነበረ። ከዛ በተጨማሪም ጭንቅላቷን ብቻ በመጠቀም በአካባቢዋ ላይ የሚገኙት እቃዎች ላይ ጫና ማሳደር እንደምትችልም ትገነዘባለች። ለዳርቢም ከመሞቷ በፊት ልታረግ የምትፈልገው አንድና አንድ ነገር የ17 ዓመት ልደቷን ማክበር እንደሆነ ትነግራታለች። በቀጣዩ ቀን በትምህርት ቤት ውስጥም ለሷ የማስታወሻ ፕሮግራም አዘጋጅተው የነበሩት ጓደኞቿን ሄዳ ትጎበኛቸዋለች። ቢሆንም በዚህን ሰዓት ላይ ግን አብሮ የተነሱትንና የሷ የሚያስጠላ ፎቶ የነበረበትን ፎቶ ማምጣታቸውን ስትመለከት በዛ ትናደዳለች። ከዚያም ያላትንም አቅም በመጠቀምም ፎቶውን መሬት ላይ በመፈትፈጥ እንዲሰበር ታደርገዋለች። በሌላ በኩል ዳርቢ እንደተለመደው ከጌሪ ጋር ቼዝ ለመጫወት ስትል ወደ እሱ ጋር ታመራለች። ቢሆንም በዚህን ጊዜ ቀን ብቻውን ያልነበረ ሲሆን ሜል የተባለውን አዲስ ሟችን ደግሞ ያስተዋውቃታል። እሱም የሞተው በትላንትናው ዕለት ማታ ላይ ነበረ። ሜልም ከሷ እርዳታ እንደሚፈልግ ከነገራት በኋላ ዳርቢም ልትረዳው ትስማማለች። በቀጣይ በትምህርት ቤት ውስጥ ዳርቢ በድጋሚ ከአሌክስ ጋር ትገናኛለች። እሱም በድጋሚ ውጭ ላይ እንዲገናኙ ይጠይቃታል። ቢሆንም ግን አሁንም ጥያቄውን ውድቅ ታደርግበታለች። ከዚያም የሞተችውን ካፕሪንም ከተመለከተቻት በኋላ ከሷ ጋር ለማውራት ስትል ለብቻዋ ወደ መታጠቢያ ቤት ታመራለች። ካፕሪም ያለሷ መገኘት የ17 ዓመት ልደቷን ሲከበር ካልተመለከተች ወደ ቀጣዩ ዓለም መተላለፍ እንደማትችል ደግማ ትነግራታለች። ስለዚህም ሊያዘጋጁላት ይገባል። ዳርቢም በዚህ ልትረዳት እንደማትችል ከነገረቻት በኋላ ወደ ባዮሎጂ ክላሳቸው ታመራለች። ካፕሪም ተከትላት ወደዛ መሄድ ትጀምርና ያላትን አቅም በመጠቀምም የምትፈልገውን ካላደረገችላት በዛ እንደምታስጨንቃት ትነግራታለች። ይሁን እንጂ ዳርቢ አሁንም የሷን ሐሳብ አልተቀበለችም። ስለዚህም ካፕሪ ያላትን ችሎታ በመጠቀም ጠረጴዛው ላይ ተቀምጦ የነበረውን እንቁራሪት ወደ ሌሎቹ ተማሪዎች ተወረውርና ትመታቸዋለች። ልጆቹን በዞሩበት ሰዓት ላይ ዳርቢ ወዲያውኑ ልጆቹን ይቅርታ ትጠይቃቸዋለች። ከዚያም ወደ መታጠቢያ ቤትም ትሄዳለች። ካፕሪም ተከትላት ወደዛ ከመጣች በኋላ ኃይሏን በመጠቀም ወደ ሽንት ቤቱ ውስጥ እንድትዘፈቅ ታረጋታለች። በቀጣይም ቤቷ ከደረሰች በኋላም ዳርቢ በመጨረሻ ካፕሪ የምትላትን ነገር ልታደርግ ትወስናለች። ካፕሪም በመጨረሻም ልደቷ የሚዘጋጅበትን እቅድ ለሷ መናገር ትጀምራለች። በመጀመሪያ ግን ወደ ካፕሪ ጓደኞች መቅረብ ይኖርባታል። እነሱም ቴይለር እና ብሪ ነበሩ። ከእነሱ ጋር ከተግባባች በኋላም ለካፕሪ 17ኛ ዓመት ልደቷን አንድ ላይ እንዲያከብሩም ልታሳምናቸው ይገባል። ይህንን ለማድረግና ወደ እነሱ ለመቅረብ ግን ዳርቢ የቺርሊዲንግ ቡድኑን መቀላቀል ይኖርባታል። ከዚያም ቀናቶች ያልፉና በመጨረሻ ያንን ችሎታዋን አዳብራ ከካፕሪ ጓደኞች ጋር መግባባት ትጀምራለች። ከዚያም በመጨረሻም ለቴይለር እና ለብሪ የካፕሪን የ17ኛ ዓመት ልደትን እንደ ማስታወሻ እንዲያከብሩላት ትጠይቃቸዋለች። ከዛ በተጨማሪ ይህንን እድል ተጠቅመውም ተማሪዎች በኤሌክትሪክ እንዳይያዙ ትምህርት ማስተማሪያም እንደሚሆናቸው ትናገራለች። መጀመሪያ ላይም የጅል ሀሳብ ነው በማለት ውድቅ ያደርጉባታል። ቢሆንም ዳርቢ ግን ይህን ማድረጋቸው በሶሻል ሚዲያ ላይ ብዙ ፎሎወር እንዲያገኙ እንደሚረዳቸው ከነገረቻቸው በኋላ በመጨረሻ በሀሳቡ ይስማማሉ። ከዚያም በካፕሪ አነሳሽነት ዳርቢም ብዙ ፎሎወሮችን በሶሻል ሚዲያ ላይ ማግኘት ትጀምራለች። ከዛ በተጨማሪም ከቡድኑ ጋር ጥሩ የሚባል ችሎታዋንም ማሳየት ጀምራለች። ካፕሪ ከዛ በተጨማሪ ወደ ትምህርት ቤት ደርሶ ወደማያውቀው ፍቅረኛዋ ጄምስ ጋር በማምራት እሱን ትመለከተውም ነበረ። ዳርቢ በሌላ በኩል ከአሌክስ ጋር ጊዜ ማሳለፍ ትጀምርና ሁለቱም መዋደድ የጀመሩ ይመስላሉ። ከአንደኛው የቺርሊዲንግ ፐርፎርማንሷ በኋላ አሌክስ ለፍቅር ቀጠሮ የጋብዛትና እሷም ትስማማለች። ነገሮችም ባሰበችው አቅጣጫም እየሄዱላት በሚመስልበት ሰዓት ላይ ድንገት ችግሮች መምጣት ደግሞ ይጀምራሉ። ምክንያቱም ዳርቢ ህይወቷን በስትክክል አድርጋና ባሰበችው መንገድ መምራት አልቻለችም ነበር። አሌክስ እንዲገናኙ እየጠየቃት ቢሆንም ነገር ግን የሱን ጥያቄ አለመቀበሏ ከዛ በተጨማሪም እንድትረዳው እየጠየቃት የነበረውን ሟቹን ሜልንም እንደዛው ልትረዳው አልቻለችም ነበር። ምንም እንኳን ካፕሪ የዚህ ሀሳብ ዋና ምንጭ ብትሆንም ነገር ግን በመጨረሻ የዳርቢ በጓደኞቿ መሃል በጣም መወደድ ድጋሚ እሷን ቅናት ውስጥ ደግሞ ይከታታል። አንድ ቀን ዳርቢ ጄምስን ለማግኘት ትሄድና በሚፈልገውንም ኖት ትሰጠዋለች። በዛም ሰዓት ላይ እሱም የልጅነት ፎቶውን ለሱ ያሳያታል። ከዚያም በዛን ሰዓት ላይ ልጅ በነበሩበት ጊዜም ላይ ዳርቢን ይወዳት እንደነበረ ይነግራታል። እሷም በነገራን ነገር ትገረምና የምትለው ሲጠፋባት ዛፍ ላይ የሚገኘውን ቤት ተመልክተው ወደዛ ትጠቁመዋለች። ከዚያም ትዕይንቱ ሁለቱ አንድ ላይ ሆነው በዛ የዛፍ ላይ ቤት ላይ ተቀምጠው ሲያወሩ ደግሞ ያስመለክተናል። ጄምስም ከትምህርት ቤት መራቁን ተከትሎ ወደ ትምህርት ቤት ከሷ ጋር መመለስ ይችል እንደሆነ ይጠይቃታል።
እሷም እንደሚችል ትነግረዋለች። ስለዚህም በቀጣዩ ቀን ሁለቱ አንድ ላይ ሆነው ወደ ትምህርት ቤት ሲመጡ ዳርቢ ከጄምስ ጋር የፍቅር ግንኙነት መጀመሯ በተማሪዎቹ መካከል እንዳለ ወሬው ተሰራጭቶ ነበር የጠበቃቸው። ነገሮች የሚባባሱት ደግሞ ጄምስ ሲገቡ እጇን መያዙን ተከትሎ ነበረ። ከዛው አካባቢ ማጠፋ የነበረችው ካፕሪም ይህንን ትመለከታለች። ያ ብቻ ሳይሆን ጄምስ ከዳርቢ ጋር ሲሆን ደስ እንደሚለው ሲናገርም ድንገት ትሰማለች። ይህም እንደሚጠበቀው ካፕሪ እንድትቀና ነበር ያደረጋት። ስለዚህም እሱን እየተከታተለች ከዳርቢ ጋር እንዲለያይ ለማድረግ ትሞክራለች። በቀጣዩ ቀን በድብርት ውስጥ ይገኝ የነበረው ጄምስ ወደ ዳርቢ ጋር በመሄድ እሷን ይዞ በመኪና ዞር ዞር ለማለት ይወስናል። ከዚያም ካፕሪ ከሞት በኋላ ከሱ ጋር መኖር እንደምትፈልግ የሚናገር በአይምሮ ውስጥ የሚመጣበት ድምፅ እንዳለ ይነግራታል። ቢሆንም ዳርቢ ግን ይህንን ሀሳቡን እንዳይሰማና አሁን ባለው ህይወቱ ላይ ማተኮር እንዳለበት ትነግረዋለች። ከቀናት በኋላ ዳርቢ ለጊዜያት ሲጠበቅ ወደ ነበረው ወደ ካፕሪ የልደት ድግስ ታመራለች። ቢሆንም ግን ካፕሪ ዳርቢ በልደቷ ላይ እንዳትመጣ ነግራት ነበረ። ከዚያም ዳርቢ በመጨረሻ ጄምስ ከሞተችው ፍቅረኛው ጋር በቦርዱ እንደሚያወራ ትገነዘባለች። ከዚያም ከደቂቆች በኋላም ካፕሪ ዳርቢን ማስፈራራትና የምታረግባትን መጥፎ ነገር በሙሉ ማረጓን እንደምትቀጥል መናገር ትጀምራለች። ይህንን የምታቆመው ግን ዳርቢ ትክክለኛ ማንነቷን ለተማሪዎቹ በሙሉ ገልጣ እስካላሳየች ጊዜ ድረስ ነበር። በዚህ መልኩም ሁሉም ውሸታም እንደሆነች እንዲያውቁባትና እንድታፈር ነበር የፈለገችው። ዳርቢ ግን ይህን ባላሳየችበት ሰዓት ላይ ካፕሪ ያንን ቦርድ በመጠቀም የሚበረውን ቦርድ ለነሱ ማሳየት ትጀምራለች። ዳርቢም ልትይዘው ብትሞክርም ነገር ግን አልቻለችም። ካፕሪም ከዚህ በላይ ልታዋረዳት እንደምትችል ከነገረቻት በኋላ በመጨረሻ ዳርቢ እውነቱን ለማውጣት ትወሰናለች። ከዚያም ለሁሉም ስላላት ችሎታም ትነግራቸዋለች። ከዚህ በፊትም ተመልክተውባት የነበረው የተለየ ባህሪዋም ከሞቱት ሰዎች ጋር ባላት ግንኙነት እንደሆነም ትነግራቸዋለች። ተማሪዎቹም ይህን ከሰሙ በኋላም ከእሷ ጋር የነበራቸውን ግንኙነት በሙሉ ያቋርጣሉ። በቀጣይ ካፕሪ ባልታሰበ መልኩ ወደ ዳርቢ ቤት ታመራና የመጣችው እሷን ይቅርታ ለመጠየቅ እንደሆነ ትነግራታለች። በድግሱ ላይ ባደረገችው ነገር እንደተጸጸተችና ከልጅነት ጓደኛዋ ጋር ተጣልታ ወደ ሌላኛው ዓለም ማለፍ ስላልፈለገች እንዲታረቁ እንደምትፈልግ ትነግራታለች። ከዛ በተጨማሪም ከሩቅ ሆና የልጇን ደህንነት ትከታተል የነበረችውን የዳርቢን እናትም እንደተመለከተችም ትነግራትና ታሳያታለች። በዚህ መልኩም ሁለቱ ይታረቁና ተስማምተው ይለያያሉ። ካፕሪም ለአንዴና ለመጨረሻ ጊዜ በአየሩ ላይ ተበታትና ትጠፋለች። ከዚህም ጊዜም በኋላም ዳርቢ እንደ አዲስ ህይወቷን ለመጀመር ትወስናለች። በትምህርት ቤቱ ቺርሊደርነት መስራቷን ቀጥላለች። ከዛ በተጨማሪም ከጄምስ ጋር ያላትንም ግንኙነት ቀጥላለች። ወደ ጌዲም ጋር በመምጣት ሜል ወደ ቀጣዩ ህይወት እንዲያልፍ ስላልረዳችው ይቅርታ ጠይቀዋለች። በሚያስገርማት መልኩ ግን ሜል ወደ ቀጣዩ ህይወት እንደተላለፈ ይነግራታል። ይህም ሊሆን የቻለው ደግሞ በአሌክስ እርዳታ ነበረ። ከዚያም አሌክስም ልክ እንደሷ መንፈሶችን የማየት ችሎታም እንዳለው ይነግራታል። ይህም ሊሆንበት የቻለው ደግሞ እሱም በኮማ ውስጥ ከገባ ጊዜ በኋላ ነበረ። ከዚያም ሁለቱ የሚያመሳስላቸውን ነገር ከተገነዘቡ በኋላ ለፍቅር ቀጠሮ ይቀጣጠራሉ። ከዚያም አንድ ላይ በመሆንም ከሞት በኋላ ወዳለ ህይወት የሚያስተላልፈውን ቢዝነሳቸውን አብረው ይጀምራሉ። ልክ እዚህ ጋርም ፊልሙም ያበቃል። ከተመቻችሁ ቪዲዮ ላይክ፣ ቻናሉን ደግሞ 100,000 እንድንገባ ሰብስክራይብ ማድረጋችሁን እንዳትረሱ። በሌላ ቪዲዮ እስከምንገናኝ ድረስ ግን ቻው።